በመካከላችን ተገኝተዋል። በመምህራችን ላይ አድሮ እንዲያስተምረን፣ እንዲያጽናና፣ እንዲመክረን የእርሱ ቅዱስ ፈቃዱ ይሁንልን። አሁን ወደ መምህር ዘላለም ሁላችንም እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አባቶቼ ሊቃውንተ ቤተ ክርስቲያን፣ በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራነ ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲት አምላክ ረድኤትና በረከት ለዘላለም በሁላችን ላይ አድሮ ይኖር። አምላካችን እግዚአብሔር ከሊቀ መላእክት ከቅዱስ ዑራኤል ረድኤትና በረከት ሁላችንንም ያሳትፈን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ባለፈው ጊዜ መርሃ ግብራችን እንደ እግዚአብሔር አምላክ ቅዱስ ፈቃድ ስንማርበት የቆየነው የትምህርታችን ርዕስ አስቴኒ ማየ የሚል ነበር። ውሃ አጠጭኝ። በዮሐንስ ወንጌል ምዕራፍ 4 ቁጥር 7 ላይ ይህንን ኃይለ ቃል አንስተን መማር ጀምረን ነበረ። ምናልባት ይህንን ርዕስ በጀመርንበት ዕለት ያልነበራችሁ ትኖራላችሁና እንግዳ እንዳይሆንባችሁ ያለነውም ብንሆን ዘነጋ ይሆናልንና ለማስታወስ ያህል ጥቂት ነገር ብቻ ካለፈው ትምህርታችን እመለከታለሁ። ውሃ አጠጭኝ። የዮሐንስ ወንጌል ምዕራፍ 4 ቁጥር 7 ላይ ኃይለ ቃሉን ተመልክተነዋል። በዚህ ርዕስ ይህንን ቃል የተናገረው አምላካችን ኢየሱስ ክርስቶስ እንደሆነ ተመልክተናል። አምላካችን ይህንን ቃል የተናገረው በዚያ በሰማርያ ትኖር ለነበረች ሴት እንደነበረ ተመልክተናል። በተለይም ይህች ሴት ከሰው የተገለለች ብቸኛ ሴት ነበረች ብለናል። ውሃ ልትቀዳ በ6 ሰዓት በቀትር ወደ ያዕቆብ ጉድጓድ ትጓዝ ነበር ነው ያልነው። አምላካችን ኢየሱስ ክርስቶስም እሷን ፍለጋ በ6 ሰዓት ወደ ያዕቆብ ጉድጓድ ሄዶ ጠበቃት ነው ያልነው። ምክንያቱም ይህች ሴት ሰላም የተጠማች፣ እረፍት የተጠማች፣ ደስታና ሕይወት የተጠማች በመሆኗ የተጠማችውን እረፍት ሊያጠጣት፣ የተጠማችውን ሕይወት ሊያጠጣት፣ የደረቀች ነፍሷን ሊያለመልምላት፣ የተጠማችው ነፍሷን ሊያረካላት ስለፈለገ ውሃ ጠጭኝ ብሎ ጠየቃት።
እሷም እንደ ሰውኛው እኔ ሳምራዊት ስሆን አንተ አይሁዳዊ ስትሆን እንዴት ከኔ ውሃ ትጠይቀኛለህ ብላ ተናገረች። አምላካችን ኢየሱስ ክርስቶስም የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ ኖሮ አንቺ ትለምኚው ነበር፣ እሱም የሕይወትን ውሃ ይሰጥሽ ነበር አላት። እሷ የመሰላት ከዚያ ከያዕቆብ ጉድጓድ ውሃ ቀድቶ የሚያጠጣት መስሏት፣ ጉድጓዱ ጥልቅ ነው፣ መቅጃ በእጅ የለም፣ ውሃ ከወዴት ታመጣለህ እያለች ትናገር ነበረ። አምላካችን ኢየሱስ ክርስቶስ ግን ሁሉን ቻይ አምላክ ነው። የሚሳነው ነገር የለም። የውቅያኖሶቹ የባሕራቱ የውኆች ሁሉ ፈጣሪ እሱ ነው። ከምንም በላይ ደግሞ እሱ ይናገራት የነበረው ስለ ሕይወት ውሃ ስለ ቅዱስ ቃሉ ነው። ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል አላት። ከያዕቆብ ጉድጓድ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው የሕይወት ውሃ የሚጠጣ ሁሉ ግን አይጠማም አላት። እሱ ከሚሰጠው የሕይወት ትምህርት የሚማር ሁሉ እንደገና አይጠማም። እሱ ከሠራው ልጅነት ከምናገኝበት የሕይወት ጥምቀት የሚጠመቅ ሁሉ ልጅነትን ያገኛል፣ ይድናል፣ አይሞትም ብሎ ነገራት። እሷም ይህንን ውሃ ስጠኝና ልጠጣ አለችው። እሱም የፈለገው ወደዚያ ወደ ሕይወት ውሃ ሊያመጣት ነው። ወደ ሕይወት ውሃ ወደ ቅዱስ ቃሉ አመጣት። ይህም ብቻ አይደለም፣ የሕይወት ውሃ ምንጭ ወደ ሆነውም ወደ ራሱ አቀረባት። የሚያናግራት ማን እንደሆነ በግልጽ ነገራት። ይመጣል ብላ በተስፋ የምትጠባበቀው በቅዱሳን ነቢያት አንደበት አስቀድሞ በትንቢት የተነገረለት አምላክ ይወርዳል፣ ይወለዳል፣ ዓለምን ለማዳን ሲል ይሰቀላል፣ በሥጋ ሞቶ ይቀበራል፣ ሞትን ድል አድርጎ ይነሳል፣ በክብር ያርጋል፣ ዳግም ለፍርድ ይመጣል እያሉ ትንቢት የተናገሩለት እሱ እንደሆነ በግልጽ ነገራት። ያን ጊዜ ይህች ሴት እንስራዋን ጥላ ወደ ከተማ ሄዳ እነሆ መሰከረች። በእውነት ምስጢሯን ሁሉ ሕይወቷን ሁሉ የነገራት ክርስቶስ እንደሆነ ለሰማርያ ሰዎች ገብታ መሰከረች። ከእሷ ምስክርነት የተነሳ ብዙ ሰዎች ወደ እርሱ መጡ። ቃሉን አድምጠው አመኑ። እነሱም ደግሞ መሰከሩ። ይህንን በስፋት እየዘረዘርን በቁሙ ታሪኩን ተመልክተን ነበር። ዛሬ ምስጢራዊ ትርጉሙንና ደግሞ ከዚህ ታሪክ ምን ልንማር እንደሚገባን ነው የምንመለከተው። ከዚህ በላይ በመተረክ ጊዜ ላለመውሰድ ነው። ምክንያቱም ከዚህ በላይ ከተረግን እንደገና ያለፈውን ጊዜ ትምህርት መድገም ነው የሚሆነው። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። የዮሐንስ ወንጌል ምዕራፍ 4 ከቁጥር 4 ጀምሮ የተመዘገበውን ነበረ ማየት የጀመርነው። አሁን ምስጢራዊ ትርጉሙን ነው የምንመለከተው። በሰማርያ ሊያልፍ ግድ ሆነበት ይላል። ለጊዜው በቆሙ ያቺን ሳምራዊቷን ሴት ፍለጋ በሰማርያ ሊያልፍ ግድ ሆነበት። ያውም ቀኑ 6 ሰዓት በነበረ ጊዜ። ይህ የሚያሳየው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት መውረድ ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ
ከነፍሷ ነፍስ ነስቶ በተዋሂዶ ከብሮ ከእርሷ መወለድ ግድ የሆነበት በሰማርያ ማለፍ ብቻ አይደለም፣ ግድ የሆነበት እኛንም ፍለጋ መምጣት ነው። እንደዚህ ተብሎ ነው የተመዘገበው። የሰው ልጅ ይላል የጠፋውን ሊፈልግና ሊያድን መጥቷል ተብሎ ተመዝግቧል። የሉቃስ ወንጌል ምዕራፍ 19 ቁጥር 10 ጀምሮ የተመዘገበ ኃይለ ቃል ነው። እስቲ ከኔ ጋር በሉ፣ የሰው ልጅ በሉ። የጠፋውን ሊፈልግና ሊያድን መጥቷል። የሰው ልጅ ለምን መጥቷል? ሲያስረግጣችሁ ተናገሩ። ለምን መጥቷል? የጠፋውን ሊፈልግና ሊያድን። በሰማርያ ሊያልፍ ግድ የሆነበት ያቺ ሰዎች የተጸየፏት፣ ማህበረሰቡ ያገለላትን፣ ነቀፌታ የነበረባትን ሴት ፍለጋ ነው። እሷን ሊፈልጋት ነው ሄደው። እሷን ሊያድናት ነው ወደዚያ ሄደው። ወደዚህ ምድርም የመጣው የጠፋነውን አዳምና እኛ ልጆቹን ፍለጋ ነው። እኛን ፍለጋ መጣ። በያዕቆብ ጉድጓድ አስቀድሞ ሄዶ ተቀመጠ ነው የሚለው ታሪኩ። 6 ሰዓት ላይ በያዕቆብ ጉድጓድ ላይ የነበረውን ከባዱን ድንጋይ አንስተናል ስንተርክ። አሁን ወደ ምስጢራዊ ትርጉሙ እንመጣለን። በዘፍጥረት ምዕራፍ 29 ላይ የተመዘገበውን ታሪክ እናነሳል። ያዕቆብ አባታችን ወደዚያ ጉድጓድ ሄደው የነበረው በ6 ሰዓት ነው፣ ቀትር ሲሆን። እዚያ ጉድጓድ ላይ ከባድ ድንጋይ ነበረ። በዚያ የነበረውን ከባዱን ድንጋይ እረኞቹ ተባብረው ነበረ ሚያንከባሉት፣ ሚገለብጡት፣ መንጋዎቻቸውን ውሃ ሊያጠጡ። ያዕቆብ ግን ብቻውን ያንን ድንጋይ አንከባለለው፣ ከፈተውና በዚያ የነበሩትን መንጋዎች አጠጣ ነው ያልነው። ይህ ምስጢራዊ ትርጉሙ እንደዚህ ነው። አስተውሉ ወገኖቼ። ያ በጉድጓዱ ላይ ተገጥሞ የነበረው ከባዱ ድንጋይ በአዳምና በእኛ በልጆቹ ላይ ተጭኖብን የነበረ መርገመ ሥጋ መርገመ ነፍስ ነው። ፍዳ ኩነኔ ነው። እረኞቹ ተባብረው ነበረ ለማንከባለል የሚሞክሩት። ብዙ ይንገላቱ ነበረ። እነኛ እረኞች አበይት ነቢያትና ደቂቀ ነቢያት ናቸው። የእነሱ ምሳሌዎች ናቸው። በጎቹ በመንጋዎች የተመሰሉ እኛ የሰው ልጆች ነን። በተለይም እዚያ ታሪኩን ስንመለከት 3 መንጋዎች ነበሩ ይላል። ስንት መንጋዎች ነበሩ? 3 መንጋዎች። 3 መንጋዎች ያላቸው የሴም የካምና የያፌት ልጆች ማለት ነው። ከአዳምና ከሔዋን ወረድ ብሎ በኖህ ምክንያት የተረፍን የሰው ልጆች ነን። በዓለም ላይ ያለን የሰው ልጆች በሙሉ በመጀመሪያ የአዳምና የሔዋን ልጆች ነን። ወረድ ሲል የኖህ ልጆች ነን። ወይ የሴም ልጆች፣ ወይ የያፌት ልጆች፣ ወይ የካም ልጆች። ከዚህ የወጣ የለም። 3 መንጋዎች ማለት የሴምንና የካምን የያፌትን ልጆች፣ የኖህን ልጆች፣ የአዳምንና የሔዋንን ልጆች የሕይወት ውሃ ሊያጠጣን በያዕቆብ የተመሰለው ከያዕቆብ ዘር ከይሁዳ ወገን ከቅድስተ ቅዱሳን ከድንግል ማርያም ተወልዶ አብይ ኖላዊ ታላቁ እረኛ ቸሩ እረኛ አምላካችን ኢየሱስ ክርስቶስ ተገለጠ። እንዲህ ብሎ ራሱ እንደተናገረ
አነ ውእቱ ኖላዊ ኄር ነው ያለው። ቸር እረኛ እኔ ነኝ፣ ቸር ጠባቂ መልካም እረኛ እኔ ነኝ እያለ በመዋዕለ ስብከቱ ተናግሯል። በዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ መመልከት ትችላላችሁ። እሱ ነው በአብይ ኖላዊ በያዕቆብ የተመሰለ አምላካችን ኢየሱስ ክርስቶስ ነው። በያዕቆብ በትር የምትመሰለው ደግሞ ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያም ወላዲት አምላክ ናት። የውሃው ጉድጓድ የቅዱስ ቤተ ክርስቲያን ምሳሌ ነው። ከዚያ ከጉድጓድ የተገኘው ውሃ የሕይወት ውሃ የእግዚአብሔር ቃል የሕይወት ውሃ ልጅነት ያገኘንበት ጥምቀት ነው። ድንጋዩን አንከባለለና ከፈተው ጉድጓዱን። አብያተ ክርስቲያን ተከፈተችልን። የሕይወት ውሃ የእግዚአብሔር ቃል ተሰጠን። የሕይወት ውሃ ልጅነት የምናገኝበትን ጥምቀት አምላካችን ኢየሱስ ክርስቶስ ሰራልን። በስንት ሰዓት? በ6 ሰዓት። ያዕቆብ እዛ ጉድጓድ ጋራ የደረሰው 6 ሰዓት ላይ ነው። 6 ሰዓት ማለት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ቀስ በቀስ በሥጋ አድጎ 30 ዘመን ሲሞላ በዮርዳኖስ መሃል በዮሐንስ እጅ ተጠምቆ ሳይውል ሳያድር ዕለቱን ወደ ገዳመ ቆሮንቶስ ገብቶ 40 ቀን 40 ሌሊት ጾሞ ጸልዮ ከዲያብሎስ ተፈትኖ ዲያብሎስን ድል አድርጎ ዲያብሎስን ድል የምናደርግበትን ኃይል ለእኛ ለልጆቹ ካደለን በኋላ እነሆ ሕሙማነ ሥጋን በእጁ ተአምራት ሕሙማነ ነፍስን በቃሉ ትምህርት እየፈወሰ ተመላለሰ። በጸሎተ ሐሙስ ምሽት በፈቃዱ ታልፎ ተሰጠ። በዕለተ ዓርብ በ6 ሰዓት በስንት ሰዓት? በ6 ሰዓት በቀራንዮ መስቀል ላይ ተሰቀለ። ለምን? ከባዱን ድንጋይ መርገመ ሥጋ መርገመ ነፍስን፣ ሞተ ሥጋ ሞተ ነፍስን፣ እርደተ መቃብር እርደተ ሲኦልን ከኛ ሊያንከባልልልን ተሰቀለ። በቤዛነቱ በመሥዋዕትነቱ ድንጋዩን መርገማችንን አንከባለለው። ክብረ ምስጋና ይግባው። ይሄንን የሚያመለክት ቃል በቅዱሳት መጻሕፍት ይሄ ነው የተመዘገበው። ጥቂት ነገር እናንሳ። 6 ሰዓት ይሄንን ያመለክታል። የማቴዎስ ወንጌል እንዲህ ተብሎ ተመዝግቧል። ምዕራፍ 27 ቁጥር 45 ጀምሮ መመልከት ይቻላል። ከ6 ሰዓትም ጀምሮ እስከ 9 ሰዓት ድረስ በምድሩ ላይ ጨለማ ሆነ ይላል። 6 ሰዓት የያዕቆብ ወደዚያ ጉድጓድ 6 ሰዓት ሄደና ድንጋዩን ለብቻው አንከባለለ። እነኛ እረኞች ብቻቸውን አይችሉም፣ በጣም ተሰብስበው ነበር። ያውም ይሄ ምሳሌ ዘያጽጽ ነው፣ ሙሉ አይደለም፣ ጎደሎ ነው። ምንም ቢረባረቡ አበይት ነቢያትን ደቂቀ ነቢያትን ቢረባረቡ መርገመ ሥጋን መርገመ ነፍስን ማንከባለል ማራቅ አልተቻላቸውም። ይሄ የተቻለው ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብቻ ነው። ለዚህ ነው 6 ሰዓት ያለ። እሱ በተሰቀለ ጊዜ ፀሐይ ጨለመች፣ ጨረቃ ደም መሰለች፣ ከዋክብት እንደ ቃሪያ ፍሬ ከሰማይ ረገፉ፣ ብርሃናቸውን ከለከሉ። የአምላካችንን እርቃን አናሳይም ሲሉ የሰው ልጆች ክፉዎቹ ቤተ አይሁድ ክርስቶስን እርቃኑን ሰቀሉት። ልብሱን ገፈው ተከፋፍለው፣ ቀሚሱን አውልቀው ዕጣ ተጣጥለው። እነኚህ ግዑዛን ፍጥረታት ሕይወት የሌላቸው
ፀሐይ፣ ጨረቃ፣ ከዋክብት ግን ብርሃናቸውን ከለከሉ። የፈጣሪ የአምላካችንን እርቃኑን አናሳይም ሲሉ በጣም እኮ የሚገርም ነገር ነው የእግዚአብሔር ስራ። ሰው ከፀሐይ አንሶ፣ ከጨረቃ አንሶ፣ ከከዋክብት አንሶ አምላኩን እርቃኑን ሳይውል በ6 ሰዓት፣ እነሱ ግን ብርሃናቸውን ከለከሉ። 6 ሰዓት ነው። ያንን ያሳያል። ሌላ ነገር እናንሳ። ከብሉይ ኪዳን በዘፍጥረት ምዕራፍ 18 ላይ የተመዘገበውን ታሪክ ሁላችን እናውቀዋለን። ቅድስት ሥላሴ ለአብርሃም በዛፍ ስር በድንኳኑ ሳለ የተገለጡበት ሰዓት 6 ሰዓት ነው። ስንት ሰዓት ነው? 6 ሰዓት። ዘፍጥረት 18 ቁጥር 1 ጀምሮ መመልከት ትችላላችሁ። በቀትር ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በበሬ የአድባር ዛፍ ተገለጠለት ይላል። ለአብርሃም 3 ቀን ሙሉ አብርሃም እንግዳ አጥቶ ነበረ። ሰይጣን ከልክሎበት አብርሃም የቤተክርስቲያን ታሪክ እንደሚነግርን ድንኳኑን መስቀለኛ መንገድ ላይ ተክሎ ወጪ ወራጁን ኃላፊ አግዳሚውን እየተቀበለ እግር እያጠበ የሚበላ የሚጠጣ እያቀረበ መኝታ እያዘጋጀ እንዲህ የሚኖር ሰው ነበረ። ብቻዬን አልበላም የሚል ግን ሰይጣን ቀናበት። ስለዚህም እንግዳ አስቀረበት፣ ከለከለበት። ወደ እሱ የሚመጡትን እንግዶች በምትሃት ልክ ራሱ እንደተገመሰና ደም እንደፈሰሰው አድርጎ ያከላከለበት ነበር ይላል። ሰዎች ወደ አብርሃም ሲሄዱ አይ አብርሃም የድሮ አብርሃም መስሏችኋል እንዴ? ይኸው ያስተናግደኛል፣ ይቀበለኛል፣ የእግዚአብሔር ሰውን ያበላኛል፣ ያጠጣኛል ብዬ ብሄድ ራሴን ገምሶ ደሜን አፍሶ ጥሎኛል። በእኔ ደረሰ በእናንተ እንዳይደርስ ብሎ አከላከለበት። ነገር ግን ከ3 ቀን በኋላ 3 ቀን ሙሉ አብርሃም ጾመ፣ ጸለየ። እንግዳ ካልመጣ አልበላም አለ፣ ብቻዬን አልጠጣም አለ። ሰይጣን ሰው ቢያስቀርበት ቅድስት ሥላሴ በአብርሃም ድንኳን በእንግድነት ተገለጡለት። ክብር ምስጋና ለዘላለም ቅድስት ሥላሴ። አበው ምን ይላሉ? ምቀኛ አታሳጣኝ ነው ወገኖች፣ ምቀኛ አታሳጣኝ። ለአብርሃም ምቀኛ የሆነበት ዲያብሎስ ነበረ። ግን ምንም ምቀኛ ቢሆንበት ሰው ቢቀርበት ሥላሴን ማስቀረት አልቻለም። ዲያብሎስ አልቻለም። ቅድስት ሥላሴ ተገለጡ በአብርሃም ድንኳን። እንግዳ ብቻ እኮ አይደለም የተቀበለው፣ ከእንግዳም የበለጠ እንግዳ እንደ እግዚአብሔር ያለ ማን አለ? በአብርሃም ድንኳን ቅድስት ሥላሴ ተገለጡ። ይህም ብቻ አይደለም። አብርሃም ያው እንግድነት ተቀበለ፣ የሚገባውን አደረገ። ታሪኩ ተመዝግቧል። ብዙ ጊዜ ላለመውሰድ ነው። ከዚያ ቅድስት ሥላሴ በአብርሃም ቤት የጎደለውን ነገር ሞሉለት። ልክ እንደ ዛሬ የዛሬ ዓመት ሚስቱ ሳራ ወንድ ልጅ ትወልድልሃለች። ምን ትወልዳለች? ወንድ ልጅ ትወልድልሃለች። ስሙንም ይስሐቅ ብለህ ትጠራዋለህ። ስሙን ማን ትለዋለህ? ይስሐቅ ትለዋለህ። ይስሐቅ ማለት ይስሐቅ ነው፣ ይደነቅ ነው፣ ይገረም ነው፣ ይደመም ማለት ነው። ይስሐቅ ማለት ይስሐቅ ማለት ነው ብለህ ትጠራዋለህ አለው። ሳራ በድንኳን በስተጀርባ ነበረች። ከትከት ብላ ሳቀች። ለምን? የእሷም ዕድሜ ገፍቷል፣ የአብርሃምም ዕድሜ ገፍቷል። እንደ ሰውኛው ከዚያ በኋላ መጽነስና መውለድ የማይሆንላት ነው። ከሴቶች የሚሆነው ወግና ልማድ ቀርቷል። ሙቀት ልምላሜ ተለይቷታል። ስለዚህ ከዚህ በኋላ እንዴት አድርጌ ነው ምጸንሰውና ሞልደው ብላ ከትከት ብላ ሳቀች። በጣም የሚያስደንቅ ነው፣ የሚያስገርም ነው። ለምን ሳቅሽ ተባለች። ታውቆብኛል ብላ ደግሞ አልሳኩም አለች።
ከዚያ እንዲህ አለ፣ በውኑ ለእግዚአብሔር የሚሳነው ነገር አለን ተብሎ የተጻፈው። ለእግዚአብሔር የሚሳነው ነገር አለ የለም። በውኑ ለእግዚአብሔር የሚሳነው ነገር አለን? ዘፍጥረት 18 ቁጥር 14 ጀምሮ ይህንን ቃል መመልከት ትችላላችሁ። በውኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ እመለሳለሁ ይስሐቅን በመስጠት እኮ ነው የደረቀው የሳራ ማህፀን ለምልሞ የተዘጋው የሳራ ማህፀን ተከፍቶ በስተርጅናቸው እንደ ተስፋ ቃል ይስሐቅን የወሉ ዘንድ ስለነበረ ይህን ተናገረ። ሳራም ልጅ ታገኛለች። ሳራ ምን ታገኛለች? ልጅ ታገኛለች። ከዚያ እግዚአብሔር ቀጠለ፣ ሌላ ምስጢር ያመጣል። ስለ ይስሐቅ መወለድ ብቻ አይደለም። በይስሐቅ ዘር በኩል በያዕቆብ ዘር በኩል በይሁዳ ወገን በኩል ነበረ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ነበረ አምላካችን ኢየሱስ ክርስቶስ ዓለሙን የሚያድነው። ይሄ የተስፋ ቃል በይስሐቅ በኩል ተነገረ። ራሱ ይስሐቅ ደግሞ የክርስቶስ ምሳሌ ነው። ጥቂት ነገር እናነሳለን ይህን ግልጽ ለማድረግ። እዚህ ዘፍጥረት 18 ቁጥር 17 ላይ የተመዘገበውን ኃይለ ቃል እንመልከት። እግዚአብሔርም አለ ይላል። እስቲ ከኔ ጋር በሉ፣ እኔ በሉ የማደርገውን ከአብርሃም እሰውራለሁን? እኔ የማደርገውን ከማን እሰውራለሁን ብሎ ጠይቀ። ከአብርሃም እሰውራለሁን? አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናልና አለ። ከኔ ጋር ቀጥላችሁ ብሎ ይህንን ቃል የምድርም አሕዛብ ሁሉ በሉ በአንተ ይባረካሉ። የምድር አሕዛብ ሁሉ በእርሱ ይባረካሉ ተባለ። ይሄ ወንጌል ነው፣ ወንጌል ነው። ቅዱስ ጳውሎስ ለገላትያ ምእመናን በጻፈው መልእክቱ ይህንን እንደዚህ አድርጎ አምጥቶታል። ገላትያ ምዕራፍ 3 ቁጥር 8 ላይ የተመዘገበውን ኃይለ ቃል እንመልከት። በአብርሃም አብራክ ቅድስተ ቅዱሳን ድንግል ማርያም ስለነበረች ነው። ከቅድስተ ቅዱሳን ከድንግል ማርያም ክርስቶስ ተወልዶ ዓለሙን ያድን ዘንድ ስለነበረው ነው። እንዲህ ይላል ገላትያ ምዕራፍ 3 ቁጥር 8 ላይ መጽሐፍ እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ ይላል። ምንን ሰበከ? ወንጌል የምስራች ነው፣ አስደሳች ዜና ነው። ይሄንን ቅዱስ ወንጌል ለአብርሃም እግዚአብሔር አምላካችን አስቀድሞ ሰበከ። በአንተ የምድር አሕዛብ ይባረካሉ ብሎ ወረድን። በለዚሁ ትርጉሙ ተመዝግቧል። ገላትያ ምዕራፍ 3 ቁጥር 15 ጀምሮ እንመልከት። ወንድሞቼው ይላል እንደ ሰው ልማድ እላለሁ፣ የሰውስ እንኳ ቢሆን እርግጠኛውን ኪዳን ማንም አይንቅም ወይም አይጨምርበትም። የሰው ኪዳን፣ የሰው መሐላ፣ የሰው ውልና ስምምነት ይከበራል። እንኳን በሕይወት ያለ ውል መሐላና ኪዳን ስምምነት ቀርቶ ሰው ሲሞት እንኳን የተናዘዘው ኑዛዜ ይፈጸማል። እረ የሞት ቃል ነው ተብሎ ኑዛዜው እየተነበበ በኑዛዜው መሰረት ይፈጸማል። ይህንን አነጻጽሮ ያመጣል። ለአብርሃምና ለዘሩም የተስፋው ቃል ተነገረ ይላል። ስለ ብዙዎች እንደሚነገር ለዘሮቹም አይልም። ስለ አንድ እንደሚነገር ግን ለዘሬም ይላል፣ እርሱም ክርስቶስ ነው ይላል። እርሱ ማን ነው? ክርስቶስ ነው። በአንተ በዘርህም የምድር አሕዛብ ይባረካሉ። ስለ ክርስቶስ የነገረ ነው። ክርስቶስን ደግሞ
ወልዳ የሰጠች ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ናት። አብርሃምና ሳራ የምስራቹን የሰሙት 6 ሰዓት ነበር፣ በቀትር ነበር የሰሙት። ማን እንደሚወለድ ይስሐቅ እንደሚወለድ ለጊዜው በአብርሃምና በሳራ ቤት በዘመዶቻቸው ቤት ደስታ እንደሚሆን ተነገረ። አዎ ሳራ እግዚአብሔር ሳቅ አድርጎልኛል ስትል ይስሐቅ አለችው ብሎ ይህንን ያመጣዋል። ኦሪት ዘፍጥረት ምዕራፍ 21 ሙሉ ታሪኩ ተመዝግቧል። እኔ ወረድ ብዬ እመለከተዋለሁ። ቁጥር 3 ጀምሮ ያዋለሁ። አብርሃምም የተወለደለትን ሳራ የወለደችለትን የልጁን ስም ይስሐቅ ብሎ ጠራው። ለምን? እግዚአብሔር ሳቅ አድርጎልኛል ስትል ነው ሳራይን ያለችው። እግዚአብሔር ምን አድርጎልኛል? ሳቅ አድርጎልኛል። ያንን የምስራች ያንን አስደሳች ዜና የሰሙት አብርሃምና ሳራ በስንት ሰዓት ነበር? 6 ሰዓት። ለጊዜው ለአብርሃምና ለሳራ ደስታ ሆነ። ምን ይሄ ብቻ ፍጻሜው ለአዳምና ለኛ ለልጆቹ ደስታ ሆነ፣ ሳቅ ሆነ። ሐዘናችን ለደስታ ልቅሷችን ለሳቅ ተቀየረ። በ6 ሰዓት አምላካችን ኢየሱስ ክርስቶስ በዕለተ ዓርብ በቀራንዮ መስቀል ላይ ተሰቀለና ደስታ አደረገልን፣ ሳቅ አደረገልን። እንባችን ታበሰ። ክብር ምስጋና ይግባው። እሱ ለሞት መስዋዕት ሲሆን ሞታችን በሞቱ ተሻረ። ሞታችንን በሞቱ ሻረ። ትንሣኤያችንን በትንሣኤ አበሰረ። ለባህሪ ሞትም አይስማማው አምላክ። አዎ ይሄ እኮ ነው የሆነው። ለጊዜው ለአብርሃምና ለሳራ ይስሐቅ ተሰጠ። ፍጻሜው ግን ለአዳምና ለልጆቹ ከአብርሃም ዘር ከይስሐቅ ዘር ከያዕቆብ ዘር ከይሁዳ ወገን ከቅድስተ ቅዱሳን ከድንግል ማርያም መድኃኔ ዓለም ኢየሱስ ክርስቶስ ተወልዶ ዓለሙን አዳነ። አስቀድመን ምንድን ነበር ያልነው? መዳን ከአይሁድ ነው አላልንም? ባለፈው ስተርክ መዳን ከየት ነው? ከአይሁድ ነው። በይሁዳ ነው አይሁድ የተባሉት። ለምን? አምላካችን ኢየሱስ ክርስቶስ ከአይሁድ ወገን ተወልዶ ነው ዓለሙን ያዳነው። ይህንን የሚያመለክት ነው። ይሄ በሌላ ስፍራም በስፋት ተመዝግቦ እናገኛለን። ጥቂት ነገር ጠቁሜ አልፋለሁ። ስለ ክርስቶስ ሲናገር ሞታችንን በሞቱ ሊሽር በሞት ላይ ስልጣን የነበረውን ዲያብሎስን ከኛ ሊያርቅ ድል ሊያደርገው ሲናገር እንዲህ ብሎ አምጥቶታል ቅዱስ ጳውሎስ። ዕብራውያን ምዕራፍ 2 ቁጥር 14 ጀምሮ የተመዘገበውን ቃል መመልከት ይቻላል። ጥቂት ነገር ላንሳ። እንዲህ ብሎ ነው እዚህ የገለጠው። እንግዲህ ልጆቹ አለ አዳምና እኛ ልጆቹን የሰው ልጆችን ነው በስጋና በደም ስለሚካፈሉ አለ። ይሄ ለበስነውን አካላችን ሰውነታችንን ስጋና ነፍሳችንን ማለት ነው። እሱ ደግሞ በሞት ላይ ስልጣን ያለውን አለ። እሱ ያለው አምላካችን ኢየሱስ ክርስቶስን ነው። በሞት ላይ ስልጣን ያለውን ይኸውም ዲያብሎስ ነው ይላል። ይኸውም ማን ነው? ዲያብሎስ። ለ5500 ዘመን ሙሉ በሞት ላይ ስልጣን የነበረው ዲያብሎስ ነው። ነፍስን ከስጋ የለየ ስጋን በመቃብር ነፍስን በሲኦል ይቆራኛት የነበረ ዲያብሎስ ነው። አዎ ወደ አብርሃም ቤት እንግዳ እንዳይመጣ መንገድ ላይ እንቅፋት ሆነ እኮ እንቅፋት ሆነ፣ ከለከለ። ለእኛም እንቅፋት ነበረ፣ እንቅፋት ነበር። በፍጹም እንዳንድን የዘላለም ሕይወት እንዳናገኝ እንቅፋት ነበር። መንገዳችን ላይ የቆመ እንቅፋት ነው፣ መሰናክል ነበር፣ የሰለጠነብን ነበር፣ ይገዛን፣ ይረግጠን፣ ይጠቀጥቀን ነበር። ማንም ከዚያ ሊያድነን አልተቻለውም። ስለዚህ በሞት ላይ ስልጣን ያለውን ይኸውም ዲያብሎስ ነው በሞት እንዲሽር ይላል። በምን እንዲሽር? በሞት እንዲሽር።
በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ። ይህ ምስጢረ ተዋሂዶ ነው፣ ነገረ ተዋሂዶ ነው። በሥጋና በደም መካፈል ማለት ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሂዶ ከብሮ ከእሷ ተወልዶ ዓለሙን የማዳኑን ነገር ነው የያዘው። የአብርሃምን ዘር ነው እንጂ የመላእክትን አይደለም ይላል። የማንን ዘር ነው የያዘው? የአብርሃምን ዘር ነው። በአንተ በዘርህም የምድር አሕዛብ ይባረካሉ። ሰው ላጣው ለአብርሃም ብቻዬን አልበላም ላለው ለአብርሃም እንግዳ ለለመደው ለአብርሃም አርከ እግዚአብሔር ለሚባለው የእግዚአብሔር ወዳጅ ለሚባለው ለአብርሃም ዲያብሎስ ሰው ቢከለክልበት ቅድስት ሥላሴ ተገለጡለት። ሰው ላልነበረለኛ የሚረዳን የሚያድንን የሚታደገን ነፃ የሚያወጣን ሰው ላልነበረን ለኛ አካላዊ ቃል እግዚአብሔር ወልድ ከሰማይ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ከኃጢአት በስተቀር በነገር ሁሉ አምላክ ሰው ሆነ፣ ሰው አምላክ ሆነ። ስለዚህ ሰው ሆኖ ሰው አደረገን። ሰው ሆኖ ሰው ያደረገን አምላካችን ክብር ምስጋና ይግባው። ለዚህ ሰው በምሳሌ ስለ ይስሐቅ የተነገረው ስለ ክርስቶስ የተነገረ ነበረ። ይህንን ቅዱስ ጳውሎስ በሌላ ስፍራ ላይ ደግሞ እንደዚህ አድርጎ ገልጦታል። ዕብራውያን ምዕራፍ 11 ከቁጥር 17 ጀምሮ የተመዘገበውን መመልከት ይቻላል። አብርሃም በተፈተነበት ጊዜ ይስሐቅን በእምነት አቀረበ ይላል። አዎ አንድ ልጅህን ሰዋልኝ ብሎት ነበር እግዚአብሔር። ይስሐቅን በእምነት አቀረበ። የተስፋን ቃል የተቀበለው በይስሐቅ ዘር ይጠራልሃል የተባለለት እሱም አንድ ልጁን አቀረበ ይላል። ይቀጥልና እግዚአብሔር ከሙታን እንኳ ሊያስነሳው እንዲቻለው አስቧልና ከዚያ ደግሞ በምሳሌ አገኘው። በምን አገኘው? ባካችሁ አስረግጣችሁ ተናገሩ። በምን አገኘው? በምሳሌ አገኘው። ከኔ ጋር አበሉት ይህን ቃል ይስሐቅ ብሎ ሊመጣ ስላለው ነገር ምሳሌ ነበረ። ምንድን ነበረ? ምሳሌ ነበረ። የማ ምሳሌ? ክርስቶስ ምሳሌ። ስለ ይስሐቅ ፋንታ በዚያ በጫካ ውስጥ በዕፀ ሳቤቅ የታሰረ በግ ተሰዋ። ዕፀ ሳቤቋ የቅድስተ ቅዱሳን የድንግል ማርያም ምሳሌ። ያ በዕፀ ሳቤቅ የታሰረው በግ የቀራንዮ በግ፣ የዋሁ በግ፣ ትሑቱ በግ የአምላካችን ኢየሱስ ክርስቶስ ምሳሌ። አብርሃም ይስሐቅን በልቡ በሰዋው በሦስተኛው ቀን ሕያው ሆኖ አገኘው። እግዚአብሔር አንድ ልጅህን ሰዋልኝ ብሎ በጠየቀው ጊዜ አላንገራገረም። በእምነት ለመሥዋዕት አቀረበው። ይዞት ወጣ ወደ ሞሪያ ተራራ። ተራራው የቀራንዮ ምሳሌ፣ እንጨቱ ተሸክሞት የሄደው እንጨት የመስቀሉ ምሳሌ። ከሦስት ቀን በኋላ ነው ይስሐቅ ሕያው የሆነው። በአብርሃም ልብ ሞቷል። በቃ አብርሃም እግዚአብሔር ባዘዘው ጊዜ ይስሐቅን በሕሊናው ሰውቶታል። ነገር ግን እግዚአብሔር የአብርሃምን እምነት ያውቃልና የእምነትን ጽናት አውቃለሁ አይቻለሁ። ከሳሺህ ጠላት ዲያብሎስ አፍሯል። ስለዚህ በይስሐቅ ፋንታ
ያንን በግ ሰዋ ነው። ነውር የሌለበት በግ፣ ንጹሕ በግ ያንን ሰዋ። ሁላችንም የምናውቀው ታሪክ ነው። ጠቁሜያችሁ አልፋለሁ። በዘፍጥረት ምዕራፍ 22 ላይ ይሄ ሙሉ ታሪኩ ተመስግሯል። ስለዚህ ለአብርሃምም የተስፋውን ቃል የምስራቹን የነገረው በውኑ እግዚአብሔር የሚያደርገውን ነገር ከአብርሃም ይሰውራልን አለ። አንተ እኮ ወዳጄ ነህ፣ ለአንተ እኮ ምስጢሬን እነግርሃለሁ አለው። ምስጢረ ሥጋዌን ነገረው፣ ነገረ ተዋሂዶን ነገረው። ከሱ ዘር ተወልዶ ዓለሙን ሁሉ እንደሚያድን ነገረው። ይህንን ማለት ነው። በቀትር ነው ይሄ ተፈጸመ። እንመለስ ወደ ሳምራዊቱ ሴት ያደረገውን የቀትር ጉዞ እንመለከት። ወደዛ ሴትም የመጣው በቀትር ጊዜ ነው ብለናል። በቀትር በ6 ሰዓት ሰው ወደ ሌላት ሴት በቀትር ጊዜ መጣ። ሰዎች ሁሉ ወደሚጸየፏት፣ ሰዎች ወደ ጠሏት፣ ሰዎች ወደሚያገሏት ሴት መጣ። ሳይጸየፋት ሰዎች ተጸይፏት፣ ጣታቸውን ይጠቋቁሙባታል፣ አፋቸውን ያላቀቁባታል። ወደ እሷ ግን የመጣው 6 ሰዓት ነው። ወደ እኛን ሊያድነን አምላካችን ኢየሱስ ክርስቶስ መስዋዕት ሆኖ የቀረበው በዕለተ ዓርብ 6 ሰዓት ነው። ይሄ ሌላ ምክንያት አለው። የቤተ ክርስቲያን ታሪክ እንደሚነግረን አባታችን አዳም የበለስን ፍሬ በልቶ ከሴቲቱ ተቀብሎ ማለት ነው ገነትን የምታክል ቦታ፣ እግዚአብሔርን የሚያክል ጌታ እነርሱም ያጡት እኛም ያጣነው በ6 ሰዓት ነበር። በስንት ሰዓት ነበር? በ6 ሰዓት። ይሄ 6 ሰዓት በአጋጣሚ የሆነ ነገር እንዳይመስለን ወገኖች። 6 ሰዓት አዳም በ6 ሰዓት ከገነት ወጣ። በ6 ሰዓት ከእግዚአብሔር ተለየ። በ6 ሰዓት ለዲያብሎስና ለሰራዊቱ ታልፎ ተሰጠ። እንዲሁ ደግሞ በ6 ሰዓት